መልእክቱን አድምጠን ተመልሰናል። ከኢቲአርሲ ሚዲያ ሰንበትን ከኛ ጋር የተሰኘ ዝግጅታችን ነው የተመለከታችሁ ያላችሁት። አሁን እንግዲህ የዘማሪ ገጽ ላይ ደርሰናል። የዛሬው እንግዳችን በጣም የምንወደው የምናከብረው ዘማሪ ዲያቆን ቀዳሚ ጸጋ ዮሐንስ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስቱዲዮአችንን እንዴት አየው? እሺ እናመሰግናለን። ቀዳሚ ጸጋ አገልግሎት እንዴትና የት ጀመርክ? እሺ በቅድሚያ ያው ስለ ጋብዛችሁኝ እናንተን አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እንኳን ለጌታችንና ለአምላካችን ለእምነታችን ኢየሱስ ክርስቶስ ለጾመው ለታላቁ ጾም ለዐቢይ ጾም በሰላም አደረሳችሁ እላለሁ። ወደ ጥያቄው ስመጣ አገልግሎትን ያው የጀመርኩት ናዝሬት ደብረ ድራስ ቅዱስ ጊዮርጊስ ቤተክርስቲያን በድቁና ያገለገልኩኝ። ከዛ ደግሞ ከድቁናው ቀጥሎ ደግሞ እዛው ሰንበት ትምህርት ቤትም ሁለተኛ ድቁና እዛ እየቀደስኩኝ ቦኮ ሚካኤል ደግሞ ሰንበት ትምህርት ቤት ማር ነበረ። እዛ ነው በዝማሬ ሁለቱ ጋር እያገለገልኩኝ ከድቁናው ወደ ዝማሬ ከዝማሬው ወደ ድቁና የተመላለስኩ በዛ ነው አገልግሎት የጀመርኩት። በብዙ ጊዜ የራስን መዝሙር እንደገና የተለያዩ አገልጋዮችን መዝሙር ትዘምራለህና እንደው ይሄንን መዝሙር ተዘምሮ ደስ ይለኛል እንደገና ደግሞ የሱ መዝሙር እያዳመጥኩት እዚህ ቦታ ላይ እንዲደርስ ረድቶኛል የምትለው አርያ የሚሆንልህ አገልጋይ አለ? ያው ዝማሬዎች መቼስ ማበላለጥ የምትችላቸው አይደሉም። ያው ሁሉንም በጣም በፍቅር ተወዳቸዋለህ። በውስጣቸው የሚነገረው የእግዚአብሔር ቃል እስከሆነ ድረስ ግን ስዘምር ብለህ የዜማው ፍሰት የድምፁ ወዝ ብለህ የምትወዳቸው ብዙ ዘማሪያን አርአያ የምትላቸው አሉ። ያው ለሁሉም ሰው አርአያ የሆኑት ናቸው። ለኔም አርአያ የሆኑት በኩረ መዘምራን ኪነ ጥበብ ዜማቸው በጣም ደስ የሚል ብዙዎች አሉ። ድምጻቸው በጣም እና የዝማሬያቸውም ከግጥማቸውም ሳይቀር በጣም ጠንካራ የሚባል ግጥም ያላቸው የነሱን እንደ አርአያ አነሳለሁ። ማለት ጥሩ ዜማ ያለውን ነገር ዜማው እወዳለሁ። የሚያዜምም ዜመኛም ዜማውንም እወዳለሁና እነሱን እንደ አርአያ አነሳለሁ። በጣም ደስ ይላል። ምናልባት እዚሁ ጋር ያያዥ ወደ ቀጣይ እንትን ከመሄድ በፊት ለሁሉም አገልጋዮች የሚዘምሩት መዝሙር ለአንተ ጎሮሮ የተለካ እስኪመስል ድረስ የብዙዎችን ደስ በሚል ሁኔታ ነው የምትጫወተው። በገናውንም ዝማሬውንም የንሳውንም የቸብቸቡንም ማለት ነው። እና እንደውም ሰሞኑን አንድ በማህበራዊ ሚዲያ ላይ በተለይ በቲክቶክ ላይ በጣም ብዙዎች እየተቀባበሉት ዴት እያደረጉት ያሉ መዝሙር አለ የሚጠብቀኝ አይተኛም የሚለው መዝሙር ማለት ነውና ልክ ባንተ ጉሮሮ ልክ እንደተሰራለ ራስ እንደዘመርከው አይነት ነገር በጣም ብዙዎች ጋር ትልቅ እንትን እየፈጠረ ነውና ይሄንን ለዛን ያነሳሁት ነው። የቀሲስ አብርሃምንም ምን ነበር ዝማሬው? የሊቀ ልሳናት የቀሲስ አብርሃም ዮሐንስን ይዛ የሚለው መዝሙር ያው መጀመሪያ እሳቸው እንደውም ብዙ ሲዘምሩት ብዙ ወደ ውስጤ እንትን አላለም ነበር። ብፁዕ አባታችን አቡነ ናትናኤል ልክ ሲዘምሩት ሁሉም ሲቀባበለው በጣም አጥንቼ ለመዘመር እሳቸው ሲዘምሩት ሰማሁትና ነው እንጂ ወደ መዘመሩ አልደረስኩም። እሳቸው ብፁዕ አባታችን ሲዘምሩት ያ እንትናቸው ድምጻቸው በጣም ተመሳሳይ ስለሆነ በቃ በጣም ወድጄው አጠናሁት። ያው ዘምሬ አንድ ጊዜ ኪዳነ ምሕረት አየር ጤና ኪዳነ ምሕረት በስብከተ ወንጌል ኃላፊነት ባሉበት ጊዜ ጉባኤ ተጋብዤ እዛ ለአገልግሎት ሄጄ እቺ መዝሙር ልዘምራት አስፈቅጄ ስዘምር ልክ መጨረሻ ላይ ከዘመርኩኝ በኋላ በጣም ደስ ብሏቸው ልክ ሲቀመጡ እንዴ አንተ ማን ሆነህ ነው እኔን የምታስለቅሰው? መዝሙሩ በእንትኑ ታሪኩ ፍሰቱ ሁሉ ግጥሙናም በጣም የሚያሳዝን ታሪክ ያለው ግጥም ስለሆነ እንደው ለሳቸውም በጣም በዚህ አጋጣሚ ዝማሬ መላእክት ያሰማልን። ከግጥሙም ከመስራትም ጀምሮ የራሳቸው ከዜማውም ጀምሮ የራሳቸው ስለሆነ በጣም እግዚአብሔር ዝማሬ መላእክትን ያሰማልን እላለሁ። በጣም ደስ ይላል። ቀዳሚ እንግዲህ ቀሲስ አብርሃም ዲበኩሉም ሊቀ ልሳናት ይህንን መዝሙር የራሳቸው መዝሙር አንተ እንግዲህ ካስገረምካቸው የኢቲአርሲ ሚዲያ ቤተሰቦችም ስለሚጠብቁት ይህን ዝማሬ መስማት ዝማሬውን ተከታትለን እንመለሳለን። ዲያቆን ዘማሪ ቀዳሚ ጸጋ ከዚህ ስቱዲዮ ያስተላልፍልናል። እንመለሳለን። መልካም ቆይታ።
ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ ዮሐንስ ቢደንቀው የሐዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት ድንግልም አለችው ልጄ አሳዘነኝ እህት ወንድም የለው ላልቅስለት ተወኝ ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ መግደላዊት ማርያም ሰሎሜ ዮሐና ማርያምን አዩአት ጸንቶባት ሐዘኗ በለቅሶ ዋጣዕም ተነክቶ ልባቸው እንባና ፈሰሱ ውለታው ገብቷቸው ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ ጠብቶ ስላደገ የድንግልና ጡቷን
መቆም አልቻለችም ስታይ መጠማቱ በደም ተሸፍኖ ብታየው ውበቱን ለይልኝ አለችው ከስጋዋ ነፍሷን ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ ራሔል አልቅሳለች ላላቀፈቻቸው ድንግል ግን ብታለቅስ አዝናው ተሰዳ ነው ያዕቆብም አልቅሷል በሌላ የሰው ደም ድንግል ግን ብታለቅስ ፈሷል የልጇ ደም ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ራሔል አልቅሳለች ላላቀፈቻቸው ድንግል ግን ብታለቅስ አዝናው ተሰዳ ነው ያዕቆብም አልቅሷል በሌላ የሰው ደም ድንግል ግን ብታለቅስ ፈሷል የልጇ ደም ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ዝማሬ መላእክት ያሰማልን። እንግዲህ ቀዳሚ 10ቱ ትእዛዛት የሚል ሙሉ አልበም የመዝሙር አልበም ሰርተ እንደጨረስክ ሰምተናል። መቼ ነው የሚመረቀው? አልበሙንስ ለመጨረስ ምን አይነት ውጣ ውረድ አልፈዋል? በአልበሙ ውስጥስ ዜማና ግጥም ላይ እነማን ተሳትፈዋል? ያው 10ቱ ትእዛዛት የሚለውን መጀመሪያ ከጽንሰ ሀሳቡ ጀምሮ ያው ብዙ ሰዎች የተሳተፉበት ስራ ነው፣ ሀሳቡንም በማቅረብ ደረጃ ማለት ነው። ከዛም ቀጥሎ ደግሞ ያው ግጥሞቹን ሀሳቡ ተጸንሶ ረጅም ኦልሞስት ወደ
ዓመት ከ6 ወር 2 ዓመት ምናምን ያክል ተጠብቋል። በጭንቅላት ብቻ ተይዞ ማለት ነው። ወደ መሬት አልወረደም ነበረ። ከዛ በኋላ ግጥሞቹን እና ዜማውን ማን ይስራው የሚለውን ነገር ነው መጀመሪያ ያሰብነው። ከዛም በኋላ መስራት የሚችሉትን እና ፈቃደኞች የሆኑትንም ከጊዜም ከምንም አንፃር ብዙዎቹ ስለማይመቻቸው የሚችሉትን መምህራን በማማከር ወንድሞቼን በማማከር ለነዛ ሰዎች ይሄንን ሐሳብ እና እርሶ ስሩልን፣ ይሄን ሐሳብ ይስሩልኝ ብዬ በመጠየቅ አሁን ካነሳነው ከመላከ ብስራት መምህር አብርሃም ዲበኩሉ፣ መላከ ሰላም መምህር ያሬድ ገብረመድህን፣ መምህር ቀሲስ ያሬድ ገብረመድህን ስምሽን ጠርቼ ቸርነት ነው የሚለውን የቀሲስ መንዳይ ብርሃኑን ዝማሬ ሰሩ ናቸው። አሁን እዚህ ሀገር ሳይሆን አሜሪካን ያሉት እሳቸው እና መጋቢ ሚስጥር ብሩክ አሳመረ፣ መጋቢ ሚስጥር ሶሎሞን ተስፋዬ በዜማ ከዛ ሊቀ ሊቃውንት ስምዐኮነ መላክ፣ መምህር ግርማ ባቱ፣ መምህር ሲሳይ ወልደ አረጋይ እና መምህር ዲያቆን ዶክተር ቴዎድሮስ፣ መምህር ህሊና በለጠ ዘወተ ብርሃን እና በዜማም ደግሞ ዘውዱ ጌታቸው እንዲሁም ዜማ ደግሞ አብዛኞቹ ራሴም ያው ለራሴ ጉሮሮ የሚመቸኝን አድርጌ አብዛኛውም ቁጥር 2ቱም አልበሜ ላይ አብዛኛውን ዜማ የሰራሁት ራሴ ነኝ። አሁንም እዚህኛውም ስራ ላይ በይበልጥ ዜማዎቹን ራሴ ነው የሰራኋቸው። ለምን ለጉሮሮ የሚመቸኝ አድርጌ ለመስራት ይሄ ተሳትፎበት እዚህ ደረጃ ደርሷል እንደ እግዚአብሔር ፈቃድ። ይህን ከተሰራ በኋላ በተቻለኝ አቅም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንት ጉባኤ ታይቶና ተገምግሞ ታርሞ እንዲዘጋጅ አስገብቼ ፈቃድ ተሰጥቶኛል። ይህም አንድ ደረጃው ነው። ከዛ አሁን ያለበትን ሁኔታ እንግዲህ እንደ እግዚአብሔር መልካም ፈቃድ እንዳሰብነው ሚያዝያ 1 ቀን ቅዳሜ ከሰዓት በኋላ በማኅደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን የስብከተ ወንጌል አዳራሽ ይመረቃል። እንደ እግዚአብሔር ፈቃድ ይመረቃል ብያለሁ። እንግዲህ በጣም ደስ ይላል። ምናልባት የኢቲአርቲ ሚዲያ ቤተሰቦችም ይህንን ፕሮግራም ለማየት እንደሚጓጉ እናውቃለን። ኢቲአርቲ ሚዲያና እንግዲህ ሌሎችም ሚዲያዎች በእለቱ ደግሞ ያለውን የመዝሙር ምረቃ ስነ ስርዓት በቀጥታ ስርጭት የምናስተላልፍ ይሆናል ማለት ነው። እንግዲህ ለዛ እግዚአብሔር ያደርሰን። እንግዲህ ይሄ በጣም ትልቅ ነገር ነው ወደ ቀኑ ስንሄድ ማለት ነው። ግን እዚህ ጋር አንድ ጥያቄ አንስቼ ልለፍና 10ቱ ትእዛዛት ሲባል አንድ የመዝሙር ስያሜ ነው ወይስ ደግሞ ምናልባት በራስ አዲስ አይነት እንትን ያመጣከውና ምንድነው? እስቲ ይሄን ለማወቅ ስለፈለግን ነው። ይህን መዝሙር ማለት እኔ በራሴ በህይወት መርዌ ወይም እሳቤ ቢያንስ መዝሙሮች ወደ ሰዎች የሚደርሱበት መንገድ በትምህርታዊ፣ በስብከት፣ በምስጋና፣ በአምልኮ እንድታመሰግን የሚያደርጉና የዚህኛውን ቁጥር 3 ያልበሜ ያው የአምልኮም ቢሆንም የምስጋና ቢሆንም ሌላም ደግሞ የቅዱሳንም ነገር ቢሳተፉበትም ነገር ግን አብዛኛው 11ዱ ዝማሬዎች ትምህርታዊ ዝማሬዎች ናቸው። ማለት አንድ ቁጥር 10ቱ ትእዛዛትን እያንዳንዱ በድፍን ሳይሆን እያንዳንዱ በዝርዝር አንደኛ 10ቱ ትእዛዛት የመጀመሪያው ትእዛዝ ከኔ በቀር ሌላ አምላክ አታምልክ የሚለውን ከኔ በቀር ሌላ አምላክ አታምልክን ራሱ የቤተክርስቲያናችን አዋልድ መጽሐፍ ወይም ደግሞ አንድምታ ትርጓሜ ወንጌል እነሱ የሚያብራሩትን መምህራነ ወንጌል ደግሞ የሚሰብኩትን ስብከቱን ነው ግጥም አድርገው ወይም አሁን ለምሳሌ ይሄንን ከኔ በቀር ሌላ አምላክ አታምልክ ብሎ አንድ ሰባኪ ስብከት አድርጎ ሲነሳ ምንን ዳሶ ነው ለህዝቡ የሚያስተምረው፣ ምንን አካቶ ነው መግቢያ መሀል ላይ ደግሞ ስብከት ከዛ በኋላ መደምደሚያ የሚላቸው አለ። ስብከት ሲሰብክ እነዛን ነገሮች በመዝሙሩ አካቶ አንዱን መዝሙር ከኔ በቀር ሌላ አምላክ አታምልክ የሚለው ከዛ ቀጥሎ ደግሞ ሁለተኛውን ትእዛዝ ደግሞ የአምላክን ስም በከንቱ አትጥራ የሚለውን እሱንም
እንዴት ተደርጎ ነው ለህዝብ የሚቀርበው ተብሎ ግጥም። ሶስተኛ ትእዛዝ የሰንበትን ቀን አክብር። ሰንበት የተባለው ማን ነው? እኛስ እንዴት ነው የታዘዘ? በሰንበት ቀን ምን ልናደርግ ነው የሚገባው? እነዚህ ነገሮች እንዳለ አንድ ሰው ስለ ሰንበት ሲያስተምር ሊናገራቸው የሚችሉቸውን ነገሮች ትምህርት የሆኑት ነገሮችን ጨምቆ ግጥም አድርጎ የማውጣት ነው። ልክ እንደዛ እያለ አስሩም ትእዛዛት አንዳንድ ሀሳብ ይዘው ዝማሬ ማለት ነው። ልክ ለምሳሌ ሰባኪው አትግደል ብሎ ከሰበከ በኋላ ስለ አትግደል ተነስቼ እኔ መዘመር እንድችል በዜማ እንዳስተምር ነው። ለምን ስብከት ብቻ ሰባኪነት ወይም ደግሞ በቃል መናገር ብቻ ሳይሆን በዜማም የሚናገር ያሬድ እኮ የዜማ ሰባኪም ነበር እና ከዛ አንፃር ይህንን ለማድረግ ታስቦ ትምህርታዊ ዝማሬ ነው። ከዛ ቀጥሎ 11ኛው ዝማሬ ደግሞ መዝሙሩ አጠቃላይ ያዘው 13 ዝማሬ ነው እና አስርቱ ትእዛዛት ናቸው። 11ኛው ዝማሬ ደግሞ 6ቱ ቃላተ ወንጌል ነው። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ እንግዳ ሆኜ ብመጣ፣ ብታመም ጎብኝታችሁኛል። እነዚህን 6ቱን ቃላተ ወንጌልን የሚይዝ 11ኛው ዝማሬ ነው። 12ኛው ዝማሬ ግዴታ እንደ ቤተክርስቲያናችን ስርዓት አንድ ዝማሬ ሲዘመር ወይም ደግሞ አንድ ሙሉ አልበም ሲሰራ ግዴታ የማይቀር የእመቤታችን ዝማሬ አለ። የእመቤታችን ዝማሬ እሱም ደግሞ ልክ በወርሃ ጥቅምትና ህዳር የምናስበው የእመቤታችንን ስደትን በማሰብ ድንግሎ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ አሳስቢ የሚለውን የቅዳሴ ማርያም ሀዳፌ ነፍስ በዝማሬ አድርጌ የሰራሁት ነው። የመጨረሻው ደግሞ ያው የቅዱስ ጊዮርጊስ ነው። የቅዱስ ጊዮርጊስን ግጥምም ዜማም ራሴን የሰራሁት እንግዲህ ደብርም ስለሆነ ብዙ ጊዜ በፊት የሆነ ጥያቄ ይነሳል በአገልጋዮች ላይ አሁን ያሉ ዝማሬዎች እውነት ሰውን የሚለውጡ ናቸው ወይ? አንዳንዴ ዝም ብለን በስሜት ብቻ የምናወጣቸው መዝሙሮች አሉ እና ዝማሬዎች ላይ ብዙዎች ጥያቄ ነበር። የበፊቶቹን ተነስቶ የነ ተስፋዬ ዶ ዘመን በነፋንቱ ወልዴ ዘመን መዝሙሮች በጣም የብዙዎችን ህይወት ገብተው ወንጌልም ጭምር ስለሆኑ ማለት ነውና አሁን ከምትላቸው ነገሮች እኔን ወደዛ ወስዶኛል። በነዛ ጊዜ እኛም ለመስማት ጓጉተናል ማለት ነውና እስኪወጣ ጓጉተናል። ለማንኛውም እንግዲህ እግዚአብሔር ያደርሰን። ምንድነው ሁል ጊዜ ስትሰራ የራስን ድርሻ መወጣት ነው። ሌሎች ወንድሞችም ደግሞ ከዚህም በማየትም እኔም አይቼ አይደል የሰራሁት ደግሞ የሚያዩም አሉ። ደግሞ አማራጭም ማቅረብ ሌሎች ወንድሞቻችንም ይስሩ ማለት ስለምስጋና መሰራት እኮ አለበት። ሙሉ ደግሞ ትምህርትን ብቻ መሆንም የሌለበት ጊዜ አለ። ደግሞ ሙሉ ደግሞ ምስጋናን ብቻ የምትልበትም አይደለም። ስለዛ ሰው ለሰው አማራጭም ታቀርባልና ትምህርታዊ ናቸው። መድረክ ላይ ሲዘመሩ መልእክት ማስተላለፍ የሚችሉ ዝማሬዎች ናቸው ብዬ አምናለሁ። እሺ ቀዳሚ እስቲ ከመዝሙሮች በጣም የምትወደው መዝሙር የትኛውን ነው? ለምን? ከባድ ጥያቄ እንደሆነ አውቃለሁ። ከባድ ጥያቄ ነው። ለምሳሌ ያው ከልጆችሽ ማንን ታስፈልጫለሽ እንደሚባል አንፃር ነው ማለት ነውስ ልጆች ብዬ ባልመስልም፣ ነገር ግን ሁሉንም ዝማሬዎች በጣም ነው የምወዳቸው በእውነት። ያው ከመጀመሪያ ጀምሮ ቁጥር 1 ላይ የሰጠኸኝ ብዙ ነው የሚለውን ዝማሬ ያው ሁሉንም በወዳቸው፣ ግን አንዳንድ ጊዜ ህይወትን የሚነካ ዝማሬ የሰጠኸኝ ብዙ ነው ያልሰጠኸኝ ምንም የለም እግዚአብሔር ይመስገን ስምህ ለዘላለም የሚል ዝማሬ አለ። ቁጥር 2 ላይ ከንስሐ ዝማሬው የእመቤታችን አምስቱን አዘናት በጣም በቃ ውስጤ ስዘምረውም ውስጤ የሚረበሽበት ዝማሬ ነው። ከዛ ቀጥሎ እሱን ዘምሬ ሌላ መዝሙር ባልዘምር ራሱ ውስጤ በጣም የሚሰማኝ ስሜት እና እዛው መዝሙር ላይ ደግሞ ሌላው ደግሞ ግዴታ ህይወቴንም የኔም ብቻ አይደለም የሁሉንም ኦርቶዶክሳዊ ህይወት የሚነካው ደግሞ ዘር ሊዘራ ወጣ በየትኛውም ልባችን ክፍል እንደወደቀ እያሰብን የምንማርበት የመጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 3 ቁጥር 4 ላይ ያለ የወንጌል ቃል ነውና እኛ በኋላ ሙሽራው ወይም ደግሞ ለአጨዳው ሲመጣ እኛ የት ነን ያለነው በቃሉ እየኖርን ነው የሚለውን ነገር ሲታሰብ እሱም መዝሙር በጣም ወደዋለሁ። እንግዲህ ከአዲሱ ዝማሬዎች ደግሞ ያ
የመጀመሪያው በጣም ሁሉንም እንዳልኳቸው ወደዋለሁ። ነገር ግን በጣም ደስ የሚለኝ እናት አባትህን አክብር የሚለው በጣም ውስጤ ደስ ብሎት የዘመርኩትም ደጋግሜ ብሰማውም ደስ የሚለኝ ዝማሬ ነው። ከዛ ቀጥሎ የእመቤታችን አለች ስደቷ የምታስበው። ሶስተኛ ደግሞ ያው የማይቀረው የቅዱስ ጊዮርጊስ ግን አስራንዱንም ምንድነው እንዳልከው ነው ልጅ ከልጅ አይበላለጥም እንደሚባለው። ምናልባት ግን ሰው ጋር ደርሶ ደግሞ ሰው በጣም ደስ አሁን 5ቱን ሐዘናት ካንተ አልፎ ደግሞ ብዙዎች ይወዱታልና በጣም ደስ የሚል ዝማሬም ስለነበረ በተለይ እመቤታችንን ሐዘኗን ለቅሷን ሁሉ የምናይበትና ብዙ ነገር የምንማርበት ሐዘኗን ሐዘናችን አድርገን የምናይበት መዝሙር ነውና በጣም እጅግ ደስ የሚል ዝማሬ ነው። ቀዳሜ እንግዲህ የሰንበት የዘማሪያን ገጽ የሰንበትን ከኛ ጋር ፕሮግራም እንግዳ ስለሆንክልን እጅግ አድርገን እናመሰግናለን። ወደፊት እንግዲህ በሰፊ ፕሮግራም ላይ ቀርበን ደግሞ በይበልጥ በብዙ ጉዳዮች ላይ የምንወያይበት ርዕሰ ጉዳዮች ይኖራሉ ብዬ ተስፋ አደርጋለሁ። ቃል ትገባልናለህ እዚሁ ከእግዚአብሔር ጋር። ቀዳሜ ጸጋ እንግዲህ ሁልጊዜ በምንፈልግበት ሰዓት ላይ ብናስቸግረው እውነት በጣም ሳያስቸግረን እሺ ብሎ ይመጣ ወንድማችን ነው። እግዚአብሔር ያክብርልን። በኢቲአርት ሚዲያ ስም እናመሰግናለን። ወደፊት ብዙ ስራዎችን አብረን እንሰራለን። ግን እሱ ብቻ የወደደውን ሳይሆን እኛም የወደድነውን 5ቱን ሐዘናት የሚለውን ዝማሬ እዚህ ስቱዲዮ ያቀርብልናል። አብረን ስለመጣ እናመሰግናለን። ቻናላችን ኢቲአርት ሚዲያ ነው። ሚያዝያ 1 ደግሞ አይቀርም። ሀገር ውስጥ ያላችሁ መታችሁ ማህደረ ስብሐት ቅድስት ልደታ ቤተክርስቲያን በሚገኘው አዳራሽ ላይ በጣም ሁሉ ነገር ውብ ሆኖ ይጠብቃችኋል። ፕሮግራሞቹ ደስ የሚሉ ፕሮግራሞች አሉ። ምርቃቱን በተመለከተ እኛም በቦታው እንገኛለን። እኔ ብቻ ጠሪ እንዳልሆን እስቲ ምናልባት ቀዳሜ ጸጋ የሚያስተላልፈው መልእክት ካለ በመጨረሻ ወደ እሱ ልምጣ። እሺ፣ አመሰግናለሁ። እንግዲህ ሁላችሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች 3ኛውን የዝማሬ አልበሜን 10ቱ ትእዛዛት የሚለውን ዝማሬ በማኅደረ ስብሐት ቅድስት ልደታ ቤተክርስቲያን በስብከተ ወንጌል አዳራሽ ከሚያዝያ 1 ማለት ነው ከቀኑ 6 ሰዓት ጀምሮ ተገኝታችሁ እንድትመርቁልኝ በአክብሮት በፍቅር ቃል ጋብዛለሁ። እንግዲህ በእለቱ ከኛ ውጪ በራሱ ቻናልም ቀዳሜ ጸጋ ዩቲዩብ ቻናልም አለ። በሱ መከታተል ትችላላችሁ። ኢቲአርት ሚዲያ ሌሎች ቻናሎችም ሊኖሩ ይችላሉ። ቀጥታ እንግዲህ በአካል ያልመጡ ያገኙታል ማለት ነው። ከእግዚአብሔር ጋር ይሁናል ሁሉ ነገር። አብራችሁን ስለነበራችሁ እናመሰግናለን። ሰንበትን ከኛ ጋር ይቀጥላል። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ በመንጻቱ ወር በ40ኛው ቀን ስምዖን አረጋዊ ታቀፈና ጌታን ትንቢት ተናገረ ተገልጦለት ሞቱ በነፍስ ሰይፍ ያልፋል አንቺም እናቲቱ ይህንን መከራ ሲሰማ ጆሮዋ አምርራ አለቀሰች አልቆም አለ እንባዋ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት
ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ በ12 ዓመቱ ለማክበር በዓል በኢየሩሳሌም ቢገኝ አማኑኤል ሲጠይቅ ሲሰማ ከቤተ መቅደሱ የኦሪት ካህናት ሲደነቁ በእርሱ እስከ 3 ቀን ድረስ ብታጣው ፈልጋ ልቧ ተገረፈ በሐዘን አለንጋ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ ጠዋት በማለዳ በጲላጦስ ደጅ ሲጸናበት አይታ የጨካኞች እጅ እርቃኑን አድርገው ያላንዳች ጥፋት ከግንድ ጋር አስረው ጀርባውን ሲገርፉት እንዴት ሳታለቅስ እንዴት አታነባ ሲገርፉት ሲያዳፉት ልጇን እንደ ሌባ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ የዓለሙን ፈጣሪ የዓለሙን ዳኛ ንጹሕ ጌታ መስሏቸው ቀማኛ እጅና እግሮቹን በችንካር ወጥረው በወንበዴ መሃል ሰቅለውት ስታየው ድንግል አለቀሰች አልቻለች መጽናናት እንባዋ ወረደ እንደ ከረም ጅረት አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ ዮሴፍ ኒቆዲሞስ ባንድ ሲማከሩ ቅዱስ ኃያል ብለው ገንዘው ሊቀብሮ በአዲስ መቃብር በ11ኛው ሰዓት ሥጋውን አኑረው በድንጋይ ሲዘጉት እያለች አነባች አንድ ልጅ እኮ ነው
ከእርሶ የሚቀድም ተከታይ የሌለው። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ